ሰላም እንዴት ናችሁ? ባለፈው ረንደም ሳምፕሊንግ ፕሮሰስን ሰርቼ ነበር ፎርሙላውን ለመጠቀም። ዛሬ ምናልባት እንድሰራ ያደረገኝ አንደኛ የባለፈው ቮይስ አልተካተተበትም በሌላ ትሬኒንግ ላይ ስለነበርኩኝ ቮይሱን ላካትት አልቻልኩም። አሁን አካትቼ እሰራለሁ ማለት ነው። በሁለተኛ ደረጃ ደግሞ አንድ መጨመረው ቲፕ እዛ ላይ ስላለ እናያለን። እግረ መንገድ ግን ስለ ሳምፕሊንግ ምንነትም አጠር ባለ ቪዲዮ አብረን ለማየት እንሞክራለን። እንደምታዩት የሳምፕሊንግ ፕሮሰስ ላይ አራት ሂደቶች ያልፋሉ። ሳምፕሊንግ ፕሮሰስ ላይ ወይም ደግሞ ሪስክ ቤዝ ኦዲት ላይ በተለይ በሪስክ ቤዝ ኦዲት ላይ ዲፔንድ ሆነ ስናይ እንግዲህ ሪስክ ቤዝ ካልን ሳምፕልን መሰረት ያደረገ የኦዲት ስራ ነው አይደል የምንሰራው። ስለዚህ ሪስክ ቤዝ ኦዲት ላይ አራት ፕሮሰሶችን እናልፋለን በቀላሉ። አንደኛው እና የመጀመሪያው ከሳምፕል ጋር በተገናኘ ምንድነው የምናደርገው? ዲተርማይኒንግ ነው። ዲተርማይኒንግ ሳምፕል ሳይዝን ዲተርማይን ማድረግ። በሁለተኛ ደረጃ ሴሌክቲንግ ሳምፕል ሳይዝ፣ እነዛ ሴሌክት የምናደርጋቸውን ምንድነው ዲተርማይን ያደረግናቸውን ሳምፕል ሳይዞች ሴሌክት እናደርጋለን። ሌላው ቀጥሎ ያለው ነገር ፕሮሲጀር አፕላይ ነው። አፕላይ ፕሮሲጀርስ አፕላይ ዘ ኦዲት ፕሮሲጀር የምንለውን ስቴፕ እንከተላለን። ኦዲት ፕሮሲጀር። አራተኛና ዋነኛው ነገር ኢቫሉዌት ኤንድ ኮንክሉድ የሚል ስቴጆችን እንከተላለን። ስታዩ እንግዲህ በቀላሉ አሁን እነዚህ ነገሮች ለማየት ምንድነው የምናደርገው? የመጀመሪያው ስራ ሳምፕል ሳይዝን ዲተርማይን ማድረግ ነው። ሳምፕል ሳይዝን ዲተርማይን ማድረግ ነው ሲል ምን ማለት ነው? ሳምፕል ሳይዝ መውጣት አለበት። ምን ያህል ፖፑሌሽን ነው ያለኝ? ያንን ፖፑሌሽን ሪፕሬዘንት ሊያደርግልን የሚችል ምን አይነት ስንት ሳምፕል ሳይዝ ልውሰድ የሚለው ነገር ነው የሚወሰነው። ምናልባት ቴስት ኦፍ ኮንትሮል ስንሰራ ሪኮመንድድ ሳምፕል ሳይዝ የተባለ ለዴይሊ፣ ለመንዝሊ፣ ለይርሊ ኦር ሳምቲንግ ዊክሊ እያለ ሪኮመንድድ ሳምፕል ሳይዞችን ያስቀምጣል። 0፣ 30፣ 50 እያለ ሪኮመንድድ ነው። ይሄ ሪኮመንድድ ስንመርጥ እኛ መሰረት የምናደርገው ኦዲታችንን ስንሰራ ያለፍነውን የሪስክ ስቴጅ እናይና ሃይ ሪስክ ከሆነ ሳምፕል ሳይዛችንን ቴስት ኦፍ ኮንትሮል ሳንሰራ ልናልፍ የምንችልበትን፣ ሚዲየም ሪስክ ከሆነ 30 ኦር እያልን በዴይሊ ትራንዛክሽኖች ላይ አፕላይ እናደርጋለን። ዋነኛው ግን ምን ስንሰራ ይሄ ሰብስታንቲቭ ዲቴል ስንሰራ ግዴታ የመጀመሪያው ስቴጅ መሆን ያለበት ምንድነው ማለት ነው? ፈርስት ስቴፕ ላይ ሳምፕል ሳይዝን ዲተርማይን ማድረግ ነው። ለዚህ ፎርሙላ አለው እንደምታውቁት። ሳምፕል ሳይዝ እኩል ይሆናል ፖፑሌሽን ታይምስ ብሎ ላይመቸኝ ይችላል ጽሁፉ፣ ታይምስ ሪሊያንስ ፋክተር ኦቨር ፐርፎርማንስ ማቴሪያሊቲ ብለን ሴት የምናደርገው የሳምፕል ሳይዝ ማለት ነው። ከሆነ ሺህ ውስጥ ለምሳሌ 10,000 ትራንዛክሽን ቢኖር 2,500 የሚል ቁጥር ሊሰጠን ይችላል ማለት ነው። ስለዚህ ሳምፕል ሳይዛችንን ዲተርማይን አደረግን ማለት ከ10,000 ውስጥ ለጊዜው ልናይ ኢቫሉዌት እስክናደርግ ድረስ አሁን በሄድናቸው ሪስክን መሰረት ባደረገ ስራችን መሰረት 2,500 ሳምፕል ሳይዝ እንድናይ ያደርገናል ማለት ነው። ከዛ በኋላ ቀጥሎ ያለው ነገር ትልቁ ስራ ሴሌክቲንግ ነው። ሴሌክቲንግ ማለት እነዚህን 2,500 ሳምፕል ሳይዞችን ምን ማድረግ ነው? መምረጥ ነው። ከስንት ውስጥ? ከ10,000 ውስጥ። ስለዚህ መምረጥ ማለት ሴሌክቲንግ ማለት ትልቁ ጥንቃቄው ሴሌክት የምናደርገው ይሄ 2,500 ቁጥር ወጥቶልናል። 2,500 ሌላውን ሪፕሬዘንት ማድረግ አለበት። ዝም ብለን የሆነ ነገርን መምረጥ የለብንም። ሪፕሬዘንት ማድረግ አለበት። ምክንያቱም 2,500 ላይ ቁጭ ብለን ስለ 10,000 ልናወራ፣ ስለ 10,000 ዲሳይድ ልናደርግ ስለሆነ እነዚህን በማየት ብቻ ሌሎቹን ስለምንወስን ይሄ ነው ሴሌክቲንግ ምንድነው? እነዚህ ሪፕሬዘንት የሚለውን ነገር ሪፕሬዘንት ያደርጋል ማለት ነው። ሪፕሬዘንት the rest population እነዚህ ነገሮች የሚተካልን ስራ እንሰራለን። ደን ከመረጥን በኋላ እንግዲህ 2500 መርጠን ከመጣ በኋላ
ቶታሊ ምንድነው የምናደርገው ኦዲት እናከናውናለን ብለን በያዝነው ፕሮግራም እነዚህ ፕሮግራሞች ያው የኛ የፋይናንሻል ኦዲተሮች ክራይቴሪያችን ናቸው ክራይቴሪያዎች ደግሞ ቤዝድ ኦን አሰርሽንስ ማለት ነው ቤዝድ ኦን አሰርሽንስ ምን እናደርጋለን ቮች የሚባለውን ነገር እናደርጋለን ቮች ስናደርግ ሰነዶቹን እነዚህን 2500 የተባሉ የተመረጡትን ሰነድ ምን ማድረግ ነው just በሲምፕል ቋንቋ ቲክ እያደረግን እንሄዳለን ከምን አንፃር ከአሰርሽን አንፃር አሰርሽኖች በስንት ይከፈላሉ ፋይናንሻል ስቴትመንት 3 ፓርት አለው ፕሬዘንቴሽን እንደ ዲስክሎዠር አለው ባላንስ ሺት አለው ትራንዛክሽን እንደ ኢቨንት የሚባል ፓርት ስላለው እንደየ ሳምፕላችን በብዛት ትራንዛክሽን እንደ ኢቨንት ስንሰራ ስለሆነ based on this assertion ምን እናደርጋለን ማለት ነው እነዚህን 2500 እናክማለን እንመረምራለን ኮሬክት ይሁን አይሁን የሚለው ነገር እንፈትሽና ፋይናሊ ምን ይገኛል እዚህ ጋር አሁን ምን ይገኛል ሪዛልት እናገኛለን ሪዛልት ማለት ሚስ ስቴትመንት ይገኝበታል ሚስ ስቴትመንት ይገኝበታል ስለዚህ ይሄ ሚስ ስቴትመንት 2500 ሰርተን ያገኘነው ሪዛልት ለምሳሌ የዚህ 2500 ብሩ 1 ሚሊዮን ብር ቢሆን ከዛ ውስጥኛ ቮይስ እናረግ በፋይንዲንግ ደረጃ 200,000 አግኝተን ቢሆን 200,000 አግኝተን ቢሆን ከ1 ሚሊዮን ውስጥ 200,000 አገኘን ማለት ምናልባትም ኦዲት ያላደረግነው እንደምታውቁት አንድ ላይ 10,000 ፋይል ነበር አይደለ ኦዲት ያልተደረገ 7500 ፋይሎች አሉ ስለዚህ እነዛ ፋይሎች አንደኛ ስንት ብር ይዘዋል አሁን ኦዲት የምናደርገው ሰነዱን አይደለም ሰነዱ ላይ ያረፈውን ብር ስለሆነ ኦዲት ያላደረግነው ሳይዝ ቶታል አማውንት ስንት ነው የሚለውን ነገር እናይና የቀረው ቶታል ለምሳሌ 700,000 ቢሆን 700,000 ኦዲት ያልተደረገ ብር ቢሆን ምን እናደርጋለን 1 ሚሊዮን ሰርቼ 200,000 ካገኘው 700,000 ብሰራ ስንት ላገኝ እችላለሁ ብለን እዚህ ጋር ካልኩሌት አድርገን ምን እናደርጋለን ሪዛልት ኢቫሉዌት እናደርጋለን ማለት ነው ስለዚህ ሪዛልቱ ለምሳሌ 300,000 ልታገኝ ትችላለህ ነው ያው ከዛኛው አይበልጥም 180,000 ልታገኝ ትችላለህ እያለኝ ቢሆን 180,000 ብርን ላገኝ እየቻልኩኝ ሚስ ስቴትመንት ላገኝ እየቻልኩኝ ይሄ ሳምፕል የሰራሁት ፕሮሰስ በአጠቃላይ በቂ ነው ብዬ ኦዲቴን ጨርሼ ልውጣ ወይስ ልጨምር የሚለውን ቫልዩ የምናገኘው እዚህ ጋር ነው ማለት ነው ስለዚህ 180,000 ማግኘት እየቻልኩኝ ልውጣ ወይስ አልውጣ ብዬ ለመወሰን ግዴታ ምን ማድረግ አለብኝ compare with ምን performance materiality amount if when we calculate the materiality and we get if we get performance materiality more than this amount ወይም ደግሞ ለምሳሌ performance materiality ያችንን 200,000 ብር ሆኖ ቢሆን ምንድነው የምናስበው ልናገኝ የምንችለው ሪዛልት ብንሰራ አዲሽናል ሳምፕል ብንጨምር ልናገኝ የምንችለው ሪዛልት 180,000 ስለሆነ እኛ ያለን performance materiality 200,000 ስለሆነ ምን እናደርጋለን ይሄኛው መጠን ከperformance materiality ጋር ኮምፔር አድርገን ያነሰ ስለሆነ ስራችንን ኮንክሉድ እናደርጋለን ምን እንወስናለን ኢነፍ ብለን ልንወስን እንችላለን ማለት ነው ግን performance materiality ምንድነው performance materialityያችን ለምሳሌ 160,000 ብናደርገው ልናገኝ የምንችለው ግን 180,000 ቢሆን የ20,000 ብር ብልጫ ስላለው ምን ማድረግ አለብን ሳምፕልን አድ ማድረግ አለብን አድ ሳምፕል ሳይዝ ማድረግ አለብን ስለዚህ ትልቁ ችግራችን ምንድነው ማለት ነው በዚህ ጊዜ ሳምፕል ሳይዝ አድ እናድርግ ስንል ቀጥሎ ያለው ፕሮሰስ ምንድነው ኦሬዲ ታይማችንን ተጠቅመናል ብዙ ሄደናል ብዙ ጉዞዎችን አድርገናል ግን መተን ምን ልንሆን ነው እንደገና ሳምፕል ሳይዝ ልንጨምር ስለሆነ
እጅግ ትክክል ላይሆን ይችላል ማለት። ስለዚህ በተቻለ መጠን መጀመሪያ ዲተርማይን ሳምፕል ሳይዛችንን ስናደርግ ኦርጋናይዜሽኑ ሪስክ አንደርስታንድ ስናደርግ ኮምፕሊትሊ ምን ማድረግ አለብን? በጣም በጥንቃቄ ሰርተን ከመጣን መጨረሻ ላይ ከሚመጣ እንደዚህ አይነት አድ ሳምፕል ሳይዝ ከሚል ችግር ነፃ እንሆናለን ማለት ነው። አንዳረግም ማለት ነው። ነገር ግን አሁን ለምሳሌ ሳምፕል ሳይዛችን እኮ እዚህ ጋር ነው ያጠፋነው። ስንሰራ ሳምፕል ሳይዝ እኩል ይሆናል ፖፑሌሽን ታይምስ ሪሊያንስ ፋክተር ስንል ሪሊያንስ ፋክተራችን ስንት ነው የሚሆነው? ሪሊያንስ ፋክተር 3 ነው ያለን እንደምታውቁት 3 ሪሊያንስ ፋክተር ነው ያለን 0.9 ሃይ ከሆነ 1.6 ሚዲየም ከሆነና 3 ሃይ ከሆነ እኛ ሳምፕላችንን አነስ አድርገን ለመስራት ብለን የተጠቀምነው ቁጥር ይሄ ነው። አያችሁ በስህተት ማለት ነው። መሆን የሚጠበቅበት ይሄ ነበረ። በዚህ ቁጥር ካልኩሌት በማድረጋችን 2500 ሰጠን። ነገር ግን በዚህ ቁጥር ካልኩሌት አድርገን ቢሆን ኖሮ ይሄ ቁጥር በመጀመሪያውኑ ስንት ይሆናል? ምናልባት 3500 የሚል ሳይዝ ይሰጠንና ቅድም ያለውን የሚስ ስቴትመንት ሪዛልት መስተን እዚህ ጋር ኮንክሉድ ስናደርግ ሳምፕል ሳይዝ ኮምፕሊትሊ ምን ይለናል? በቂ ነው አትጨምር የሚል ሪዛልት ሊያስገኝልን ይችላል። ያጠፋነው ምንድነው? እነዚህን ስንመርጥ በተለይ እነዚህ ሪዛልቶቻቸው የሚመጡት ከምንድነው? ከቴስት ኦፍ ኮንትሮል የምናመጣው ሪዛልት ነው። ቴስት ኦፍ ኮንትሮልን ስንሰራ በጥንቃቄ ትክክለኛ የሆነ ሪኮመንድድ የሆነ ሳምፕል ሳይዝ ወስደን ሳምፕሉን ስንመርጥ በተለይ ከምንም በላይ ሴሌክት ስናደርግ ምን ማየት አለብን? ሪፕሬዘንታቲቭ የሚለውን ነገር በደንብ ማየት አለብን። ስለዚህ ይሄንን ካየን እንግዲህ ለነዚህ ሳምፕል መረጣ ሪፕሬዘንታቲቭነስን የሚለካልን ትልቁ የሳምፕሊንግ ቴክኒክ ረንደም ሳምፕሊንግ ይባላል። ስለዚህ ይሄንን ረንደም ሳምፕሊንግ እንዴት ካልኩሌት እናደርጋለን? ያው እንደምታውቁት ረንደም ሳምፕሊንግ ኮምፒውተር አሲስተድ የሆነ የሳምፕሊንግ አይነት ነው። ኮምፒውተራችን ላይ ፎርሙላ ከተን በዛ መሰረት ለሚመረጡት 3500 ወይም 2500 ላልኳቸው ፋይሎች በአጠቃላይ ሳምፕል መርጠን የምናይበት ስለሆነ ምን እናደርጋለን? ይሄ እንደምታዩት ዴት ብለው እዚህ ጋር ይሄ ትራንዛክሽናችን ነው። እዚህ ጋር ደግሞ ፒቪ ነምበር ብለው እዚህ ጋር አማውንት ብዬ ባስገባ ያው ክሊር እንዲሆንልን ላሳያችሁ ነው። እዚህ ጋር ምን አደርጋለሁ? ዴቱ 1 2 3 ብል ቀኖቹ እነዚህ ናቸው። ስለዚህ እስቲ ዝም ልበልና አንድ ለ20 ለሆነ ትራንዛክሽን ሳምፕል ልውሰድ። ፒቪ ነምበር ከላይ ልነሳ ቁጥር ለመስጠት ስለምቸገር 25 24 23 ብዬ ብቀጥል ፒቪ ነምበር ነው ብላችሁ አስቡት። ይሄንን እንደዚህ ብሰራው ደን አማውንቱ ምን ላድርግ? 3000 ብር ቀጥሎ ያለው 4500 4300 ብር ፒቪ ላይ ያለው ይሄኛው 6000 ብር ቢሆን የተለያዩ ቁጥሮች ናቸው። ብሮቹ ትንሽ ትልቅ ቢሆን ምን አደርጋለሁ? እነዚህን የሚያክሉ ብሮች አሉኝ ብዬ ልመን 3000 ቆይ 4000 ላድርገው። ይሄን ኮምፒውተሩ ላይ ኤግዛምፕል 3 ስለሚቸግረኝ ይሄኛውን ደግሞ 5000 ላድርግ ተከታታይ እንዲሰራ። ዝም ብለን እንየው። ያው ቁጥር እናንተ በኦሪጂናሉ ስለምትሰሩ ተቸግራችሁም ተከታታይ አድርጎ እንዲሰራልኝ ብዬ ነው ቺሊቷ እንዲያጠፋ። ስለዚህ ፒቪዎቹ እነዚህ ብሮቹ እነዚህ ናቸው፣ ፒቪ ነምበሮቹ እነዚህ ናቸው፣ እነዚህ ዴቶች ናቸው ብለን ከወሰድን ረንደም ሳምፕሊንግን እንዴት ላደርግ ስንል አንድ ኮለመን ጋር እንመጣና እዚህ ጋር ለምሳሌ ረንደም ነው ብዬ ሪፕሌስ አደርጋለሁ። ስሙን እዚህ ጋር ስጡት እንደፈለጋችሁ፣ ሳምፕል በሉት፣ አበበ በሉት፣ አየለ በሉት፣ ኦዲት በሉት፣ ኔሙን ስጡት፣ ችግር የለውም። ነገር ግን ዋናው ነገር እዚህ ጋር ነው። እዚህ ጋር እንመጣና ፎርሙላ ሴት እናደርጋለን። የመጀመሪያዋ ጠርዝ ላይ ያያችሁ አይደል? የመጀመሪያዋ ነምበር ላይ እንመጣና ረንደም ፎርማትን እንከታለን፣ ረንደም ፎርሙላን እንከታለን። ስለዚህ ረንደም ፎርሙላ ለመክተት እኩል ይሆናል ራንድ ብራኬታችንን ኦፕን ብራኬታችንን ክሎዝ እናደርግና ኢንተር ትሉታላችሁ። ኢንተር ስንለው ለእያንዳንዱ ቁጥር ረንደም ክሬት ያደርጋል። በሌላ ላንጉዌጅ እንደዚህ ለሁሉም ማምጣት ትችላላችሁ፣ ወይም ደግሞ ምን መጠቀም እንችላለን? እችኛዋን መስቀል ይዘን ወደ ታች መታ ስናደርግ ቁጥር ይሰጠናል። እንደምታዩት አሁን ይሄ ቁጥር
ይሄ ቁጥር በነካካውት ቁጥር ላይ ይቀይራል ቁጥሮቹን እዚህ ጋር በነካካውት ቁጥር ይቀይራል ለምሳሌ እንደገና እንዲህ ላይ አድርግ ብል ሌላ ይሰጠዋል ስለዚህ ተቀያየረ ይሄ ቁጥር እንዳይቀያየር ምን አደርጋለሁ ባለፈው የረሳው ቲፕ ነው እዚህ ጋር መጣና ኮፒ አደርጋለሁ ኮፒ አድርጌ እዚህ ውስጥ መጥቼ ፔስት ለውና ምን አደርጋለሁ ባይ ቫልዩ ካልኩት በኋላ ያስቀምጥልኛል ስለዚህ ከዚህ በኋላ የሚቀያየር ቁጥር ላይኖረው ነው ማለት ነው ይሄው የትም ክሊክ ስታረጉ አይመጣም ስለዚህ በአጠቃላይ ሴሌክት አደርግና ወዴት እመጣለሁ ማለት ነው ዳታ ጋር እመጣለሁ ወይም ደግሞ እዚሁ ቅርብ ካለልኝ ሶርት ጋር እመጣለሁ ግን ለጊዜው ሶርት ሚል ፊገር በኮምፒውተሬ ላይ ቶሎ ስላልመጣልኝ ሰዓቴን ለመጠቀም ዳታ ጋር ገባና ዳታ ብዬ ምን መጠቀም አለብኝ ሶርትን መጠቀም አለብኝ ሶርት ስትመጣ ባይ ከስተም ውስጥ ከገባው በኋላ ሶርት ባይ ብዬ ድሮ አያችሁ አይደለ ሶርት ባይ from largest to smallest from smallest to largest በሚለው ቦታ አሁን ረንደም ስለምፈልግ እመጣና የቱ ጋር የኔ ኮለመን ረንደም ብያደር ሪፕሌስ አደረኩት ረንደምን ክሊክ አደርግበትና ኦኬ ልክ ስለው ምን ያደርጋል ማለት ነው ረንደም ሳምፕሊንግን በዚህ መሰረት አስቀምጦልኛል አያችሁ አይደለ ፒቪ ነምበር 1 ተራ ቁጥር 1 ላይ ነበረችው ስንተኛ ላይ መጣች 15ኛ 4 ላይ ነበረችው ስንት ላይ መጣች ምንድነው 4 ላይ ነበረችው ስንተኛ መጣች አንደኛ ስለዚህ ይሄን ረንደም የሚመስል ክሬት አደረገልኝ ማለት ነው ይሄው በደንብ ልብ ብላችሁ አይታችኋል ብዬ አስባለሁ ስለዚህ እንደዚህ ነው የሚሰራው እንግዲህ ከዚህ በኋላ ያለኝ ድርሻ ሳምፕል ሳይዝ ቅድም ስንት ነበር 2500 ብያለሁ አይደል እንግዲህ ይሄንን እኔ ላሳያችሁ ነው 20 ፍሬ ብቻ ተጠቀምኩት እንጂ ለሁሉም 10,000 ከሆነ ለ10,000 ሰርቻለሁ በዚህ ሰዓት የፎርሙላ ፎርም ስለሆነ ምንም 10,000 ይሁን 20 ይሁን ምንም አይቸግርም ስለዚህ ምን አደርጋለሁ ረንደም አድርጎ እሱ ያመጣልኝ ስለሆነ በቀጥታ እንደዚህ ያደረኩኝ 2500ን ምን አደርጋለሁ በአንድ ጊዜ በድግ አድርጌ ኦሬዲ 2500 ለምሳሌ ለቴንን 10,000 እንበልና 2500 እዚህ ድረስ ቢሆን ምን አደረኩኝ ማለት ነው 2500 ሳምፕል ውስጥ ገብቶ የሚሰራ የብር አይነት ሆነ አማውንቱም ይሆን ይው አዘበራርቆታል ፒቪዎቹ እኙትና ዴቶቹ ያው እንደዚህ ነው ተያይዞ ነው የሚመጣው ስለዚህ ካሉት ጠቅላላ ከቨር ከማደርገው ብር ውስጥ ለምሳሌ ይሄን ብር ነው ማረገው 135000 አያችሁ የቀረው ብር ስንት ነው ኦዲት ያላደረኩ ብር ለምሳሌ እንደው ሌላ ልበልና 115000 ስለዚህ በዚህ መንገድ ፎርሙላችሁን መጠቀም ትችላላችሁ እጅግ አመሰግናለሁ በጣም አመሰግናለሁ ምክንያቱም ባለፈው ስሰራ ስለቀረብን ብዬ ነው በዚህ ያደረኩት ቪዲዮ ስለረዘመብኝ በጣም ይቅርታ ሌሎች ኮንተንቶችን ጨምሬ እመጣለሁ አመሰግናለሁ